ስልከሰውም ከራሴ ጌታ ነው ለካመልሴ በይጸሎቴ ዛሬ አገናኝ ቶሎ ካባቴ ማለክ ሰደፍቼ ኩስር ወድቄ ስነሳ ፊቴ በርቶ ልቤ በሱ ረክቶ ቢመለስም ባይመለስም ጥያቄ ውስጤ ሰላም ነው ከኔ በላይ የሚያስብልኝ እርሱ አዋቂ ነው ብቻ ልሰወር አልጥፋ እንጂ እኔ ከስሩ እንኳን ነገሬን እኔ አልፈዋለሁ ሙሉ ዘመኑ በጸሎት መልስ ይመለሳል በጸሎት ልብ ይጠበቃል በጸሎት በመንበርከክ እግዚአብሔር መንፈስ በኢየሱስ ክርስቶስ ስም እናመሰግናለን። በመካከላችን ያለ ሁለትም ሶስትም በስሜ በተሰባሰባችሁበት እኔ በዚያ እገኛለሁ ያልክ አሁን በመካከላችን ያለ የምታስተምረን፣ የምትገስጸን፣ የምትመክረን፣ የምታቀናን፣ የምትመልሰን፣ የምታጸናን የጌታ መንፈስ በኢየሱስ ክርስቶስ ስም እናመሰግናለን። መንፈስ ቅዱስ ያለ አንተ ምንም ማድረግ ስለማንችል አሁን ይሄን የጸሎት ሰዓታችን ስለ ጸሎት የምንናገረው ንግግር የምንጸልየውን ጊዜ ሁሉ በክርስቶስ ኢየሱስ ደም ላንተ እንቀድሰዋል። በናዝሬቱ ጌታ በኢየሱስ ክርስቶስ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ ተጽፏልና በኢየሱስ ስም የሚያስተምረን መልካም መንፈስ እንዲሆን ሕያውነት በመካከላችን እንዲለቀቅ በዚህ ውስጥ የታመሙ እንዲፈወሱ፣ የደከሙ እንዲበራ፣ የሳቱ እንዲመለሱ እግዚአብሔር የዘላለም አምላክ በፊት እየተጉ ያሉ ኃይል እንዲገባባቸው እየሮጡ ያሉ የሚሄዱበት አቅም እንዲጨመር የቃል ብርሃን ለእያንዳንዳችን እንዲበራ በኢየሱስ ክርስቶስ በማስተዋል በጥበብ እንድትባረክ አእምሯችንን እንድትከፍት የልቦናችንን አይኖች እንድታበራ ግዛታችንን እንድታሰፋ እይታችንን እንድትለጥጠው በጸሎት ውስጥ ያለው ሚስጥር እንዲገለጥልን ካንተ ጋር እየተመካከለ እንደሆነ እንድናውቅ ሉዓላዊ ከሆንከው ሕያው ከሆንከው ለዘላለም ከምትኖር ሁሉን ከምትችለው የብርሃናት አምላክ እግዚአብሔር ካንተ ጋር እየተነጋገረን እንደሆነ እንዲገባ ማሎ ዛክራ ቤጋስታ ፓሪያላባ አንድ ባለስልጣን ፊት የሚቀርብ ሰው ረቨራንስ አለ። እግዚአብሔር ወይ ክብር አለ፣ መንቀጥቀጥ አለ። አንተ ሉዓላዊ እግዚአብሔር አይኖቹ እንደ ከፀሐይ የለቅ የሚያበሩ ብዙ ክብርና ግርማ የተላበሰ ማንም በማይደርሰው ብርሃን የምትኖር አባታችን ወደ አንተ ህልውና ነውና የመጣነው፣ ወደ አንተ መገኘት ነውና የመጣነው። በአንተ ብርሃን መኖር የሌለበት ከራስ ፀጉራችን እስከ እግር ጥፍራችን እንዲቃጠል የዲያብሎስ ሥራ እንዲፈርስ ገመዶች እንዲበጣጠሱ በክርስቶስ ኢየሱስ ስም ልባችን ውስጥ አቅልለን ያዘው ያንተ ነገር መክበድ እንዲጀምር እግዚአብሔር የተቀበልነው ህይወት የተካፈልነው ጸጋ የተሰጠን አሳይመንት ፋደር ጋር በዚህ ምድር ላይ እኛን ያስቀመጥክበት ዓላማ የመክበድ እንዲጀምር ውስጣችን ላይ ጽንሱ መገላበጥ እንዲጀምር መጨከል እንዲችል በኢየሱስ ክርስቶስ የሚያስጨክን እግዚአብሔር መሰዊያን እንደገና የሚያሳድስ መስንቆን የሚያስወርድ ያንተ ሕያው የሆነ ህልውና እኔና ወንድም እህቶቼን ሆቨር እንዲያደርግ ይሄን አየር ሁሉም በያሉበት እስቴት በያሉበት አገር በያሉበት ቦታ በኢየሱስ ደም እንድትገናኛቸው በክርስቶስ ኢየሱስ እግዚአብሔር ሆይ ከምንሰማው ቃል የተነሳ ጉልበታችን ላንተ እንዲንበረከክ አእምሯችን ላንተ እንዲገዛ ነፍሳችን ለፈቃድህ እንድትሰግድ በኢየሱስ ክርስቶስ ፈቀድ። አሜን። በዚህን ሰዓት መልካምነት ብቻ እንዲዘረጋ ጸልይ። የክፉ ስራ በኢየሱስ ስም የተከለከለ ነው። ነፍስ ስጋ መንፈሳችን በኢየሱስ ደም የተከለከለ። እናመሰግንሃለን በጌታ በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ጌታ ነው። ሰው እንግዲህ ላስት ታይም ስለ ፕሬየር አሜን አሜን። ኢየሱስ ጌታ ነው። ላስት ታይም ስለ ፕሬየር እያወራን ነበረ። ሶ በጣም ኦሰም ጊዜ እንደነበረ ተረፋችሁ ብስሬ ነግሮኛል። ይሄ ደግሞ በጣም ነው ደስ የሚለኝ ምክንያቱም በቃ ለአገልጋይ ትልቁ ምግቡ ትልቁ ደስታው መልእክቱ ሰዎች ጋር ደርሶ ከጠቀመ እሱ ነው። በቃ ትልቁ ደስታ እሱ ነው እና እግዚአብሔር ስለጠቀማችሁ ቃሉ ስላጽናናችሁ ስላበረታችሁ ደስ ብሎኛል። ዚስ ዴይስ ደግሞ ቤተክርስቲያን ያልተጠቀመችበት የምናደርገው የሚመስለን ግን ያልተጠቀምንበት ነገር ቢኖር ጸሎት።
በጣም እናደርገው ነው የሚመስለን። በተለይ ያው ባለፈው እንደነገርኳችሁ ለኛ ለአፍሪካውያን ለኢትዮጵያውያን ከየትኛውም ሃይማኖት ባክግራውንድ እንምጣ፣ ከሙስሊም ባክግራውንድ ብንመጣ፣ ከኦርቶዶክስ ባክግራውንድ ብንመጣ፣ ከምንም ከእስልምናም ከክርስትናም ሆነ ከእስልምና ኦር ከሌላ ከምንም ሃይማኖት ብንመጣ ጸሎት አዲስ ርዕስ አለ። ማንም ሰው ስለ ጸሎት ሲነሳ ርዕሱ አዲስ አይሆንበትም። ዱዓ ሲያደርግ ኖሮ ሊሆን ይችላል፣ ሲሰግድ ኖሮ ሊሆን ይችላል፣ ኪዳን ሲያደርግ ኖሮ ሊሆን ይችላል። ዋትኤቨር እንደየነበርንበት ሃይማኖት ጸሎት ከፈጣሪያችን ጋር የምንገናኝበት እያልን ኖር ነው። ወደ ጌታን ካገኘን በኋላ እንደየኖርንበት የቸርች አካሄድ ስንኖር ነው ወይ በቃ ድሮ ጣቃ ስንጫወት የሰራነውን ኃጢአት ሳይቀር 100 ጊዜ እየተናዘዝን ስንነፋረቅ እግዚአብሔርም ሰይጣንም የረሳውን ኬዝ እኛ እያነሳን ስንነፋረቅ አልቅሰን የዋልን በጣም ጥሩ ጸሎት የጸለይንና እግዚአብሔር ይሰማን እየመሰለ በጣም እንባችን የፈሰሰ ቀን እግዚአብሔር ይራራልን እየመሰለ በጣም እጃችን ከላያችን ከተፈሻችን ላይ ሊወልቅ እስኪነሳ ድረስ የተቃወመን ቀን ወደ ሰሜን ወደ ደቡብ እየዞርን እጃችንን ስትራፖ ያስያዝን ቀን ሰይጣንን የጨፈጨፍ ነው እየመሰለ እድሜያችንን ሙሉ የጸለይን እየመሰለን ነው። ትክክለኛ ጸሎት ግን ከጸለይን ውጤት አለ። ትክክለኛ ጸሎት መለያው ውጤት ነው። እንደምታውቁት ጌታ ኢየሱስ ክርስቶስ በደንብ አቴንቲቭሊ እንድትሰሙኝ ነው የምፈልገው። ሌላ ኢቭን ዲስትራክት የሚያደርጋችሁ ነገር ካለ እቺን 30 እና 40 ደቂቃ የምናሳልፋትን ጊዜ በደንብ አቴንሽናችሁ እንድትሰጡ እንፈልጋለን። በያላችሁበት አካባቢ አገራችሁ ላይ የሰዓቱ ሁኔታ ምን እንደሆነ ስለማላውቅ ውጤት ነው፣ በውጤት ነው የሚታወቀው። if we are praying we must see result። እየጸለይን ከሆነ ውጤት መምጣት አለበት። አንዳንዱ ውጤት በአመት ይመጣል፣ አንዳንዱ ውጤት በ10 አመት ይመጣል፣ አንዳንዱ ውጤት ኢንስታንትሊ ይመጣል። ለምን? የጸሎት አይነቶቹም የተለያዩ ስለሆነ። ምክንያቱም የእምነት ጸሎት አለ ኢሚዲየትሊ ወዲያው ነገሮች ለውጥ እንዲመጡ የሚያደርግ፣ የምልጃ ጸሎት አለ ዘመናት ወስደን በእግዚአብሔር ፊት የምንጸልይበት ነገሩ ሀፕን እስኪያደርግ ድረስ በእግዚአብሔር ፊት መጸለያችንን የማናቋረጥ የምልጃ ጸሎት አለ፣ ሰፕሊኬሽን አለ፣ ኢንተርሴሽን አለ፣ የምስጋና ጸሎት አለ፣ አዶሬሽን አለ። ጸሎት ማአት አይነት፣ የልሳን ጸሎት አለ፣ የንስሐ ጸሎት አለ፣ በጸሎት የምንጸልየው የዋርፌር ጸሎት አለ፣ በልምዳችን የውጊያ ጸሎት የምንለው አለ፣ የምስጋና ጸሎት አለ። ማአት አይነት ጸሎት አይነቶች አሉ። በልዩ ልዩ ጸሎት ነው የሚለው መጽሐፍ ቅዱስ። ልዩ ልዩ የጸሎት አይነቶች አሉ። አንደኛ ተሰሎንቄ 5 ላይ ስትመለከቱ እንደዛ ነው የሚለው። ቆላስይስ ላይ ፊልጵስዩስ ላይ በጣም ስለ ጸሎት ጌታ ቅርብ ነው እያለ ስለ ጸሎት አይነቶች በጣም እግዚአብሔር ብዙ መጽሐፍ ቅዱሳችን ብዙ ያወራል። በጣም ብዙ የጸሎት አይነቶች አሉ። የእምነት ጸሎት አለ፣ ያለ ስምምነት ወይም አግሪመንት የምንለው አለ፣ ኮንሰክሬሽን አለ፣ ራሳችንን ለእግዚአብሔር ነገር የምንለይበት። ራሳችንን ለእግዚአብሔር በተለይ አገልጋይ ስትሆኑ፣ በተለይ ጥሪ ያለባችሁ ስትሆኑ ኮንሰክሬሽን ራስን ለእግዚአብሔር ነገር መለየት። በቃ ልክ ኢየሱስ አባቱ ያለ ይሄ ጽዋ ፈቃድ ቢሆን ከኔ ይለፍ ብሎ ይሄ ፕሬድ a prayer of consecration a prayer of ይሄ ራስን መል ነፍስን ጸጥ ማሰኘት። ኮንሰክሬሽን ብዙ ጊዜ ሰው የሚመስለው ስለ ኮንሰክሬሽን ሲወራ ከስርቆት፣ ከሌብነት፣ ከዝሙት፣ ከወሬ ምናምን ይመስላል። ነው ይሄ ኩተራ ነገር ነው። እኛን አይመጣም። ያው በዚህ እድሜ ከ27 እና 28 ዓመት ከጌታ ጋር ከመኖር ጌታን ከማገልገል የእግዚአብሔርን ምህረት የእግዚአብሔርን ርህራሄ የእግዚአብሔርን የተቆፈረ ጓድ ስንት የዘግቶልኝ ያየው ሴት ከዚህ በኋላ ውሸትና አመጽና ርኩሰትና ነውር የኔ ዓለም ላይ እንደው በጌታም ባልሆን ራሱ መታየት የለም እንኳን አይደለም በጌታ። ስለዚህ ይሄ ስርቆት፣ ውሸት፣ ሐሜት፣ ዝሙት ምናምን የሚባሉ ነገሮች የኛ ርዕስ መሆን የለባቸው። እኛ ዓለም ላይ መገኘት የለም። አሁን እልፍ ያለ ነገር ነው ማወራው። አሁን ጀነሬሽንን ስለመቃኘት፣ አገር ስለመታደል፣ ትውልድን ስለማስመለጥ፣ ምድርን ስለመረከብ፣ ነገስታትን ስለማስመለጥ፣ ትላልቅ ጠንቋዮችን ስለማዋረድ፣ የጨለማውን አገር መንግስት የጨለማውን መንግስት ስለመገለጥ በዛ ልክ ስለሚጸለይ ጸሎት ነው ማወራው። እውር ስለሚያበራ፣ ሽባ ስለሚተረትር፣ ካንሰር ስለሚያቃጥል፣ HIV ስለሚያቃጥል፣ ትልልቅ ከሐኪም በቃ ያለው ኬዝ ይቀጥል ስለሚል ትልልቅ ቅባትን ማንቀሳቀስ ስለሚችል ጸሎት ነው። እንዲህ አይነቱ ጸሎት እንዴት ነው መጸለይ ያለው?